እንደዛም ቢሆን ያው የቲክቶኩን ንጉስ የሚቀይረው የለም፣ የቲክቶኩን ንግስቷን የሚቀይራት ነገር የለም። ያው ንጉሳችንም ንግስታችንም ሁለት ናቸው። ከዛ ውጪ የለንም። በዛ ነው ያለነው። በዛ ስር ነን እኛ ሁላችንም የምንንቀሳቀሰው። እንግዲህ ይህንን አድሚት ማድረግ አለበት ጀማው እና እንደዛ ነው ያለው ነገር። ያው ንጉሱ ይታወቃል፣ ንግስቲቷም ትታወቃለች። ከዛ አንፃር ነው የሚታየው ማለት ነው። መለቀቂያም የለንም ማለት ነው። እና ምንም የሚያናድ ነገር የለም፣ የሚያበሽቅ ነገር የለም። አድሚት ማድረግ ነው። እኛ ተቀበለን እየሄድን ያለነው። ሌሎቹ ደግሞ መቀበል ያቃታቸው ሰዎች ደግሞ ምንም ያናዳቸው ነገር የለም። እንግዲህ ምርጫችን ነው፣ የሁለት ዓመታችን ነው። እኛ ወደ 2 ዓመት ምናምን ሊሆነን ነው። አድሚት አድርገን ተቀበለናል። እና ይሄን አድሚት ማድረግ ካልቻለ በቃ አርፎ መቀመጥ ይቻላል። ግን እርርና ምርር ብሎ መንተክተክና መንጨርጨር አስፈላጊ ነው ብዬ አላምንም። እና ከዛ አንፃር ነው እና አለ ለማለት ፈልጌ ነው። እንዴት ነህ? አለን በጣም ነው የምናመሰግነው። እውቅናም ስለተሰጠን ያው በስልጣን እውቅናውም ስለሰጠን በጣም ነው የምናመሰግነው። አለን ሰላም ልበል ብዬ ነው። ኦፓልም መታለች ንግስቲቷ። እሷ የምትለውን ነገር እንስማና እኔም ወደ ስራ እወጣለሁ። ያው ከመጣች አይቀር ሰላም በላት እንግዲህ። ሰላም ብያለሁኝ። ሰፊ ህዝብ ሰላም ከታች ያላችሁ። መምህር እንዴት ነው? ኡስታዝ ወሂድ ደህና ነሽ ወይ? እንዴት ነሽ? ደህና ነኝ። ሰላም ነው። ደስ ብሎኛል ስላገኘሁሽ። እኔም ደስ ብሎኛል ማለት ነው። የሆነ ነገር ባልሽ ቁጥር ወይድ ነው የሚልከው ይባላለው። የትም ቦታ የሆነ ነገር በተባለ ቁጥር ወይድ ነው ይባላል። ባቢሎን የሆነ ነገር ሲል ወይድ ነው ይባላል። ኦፓል የሆነ ነገር ስትል ወይድ ነው የሚልካቸው፣ በሱ ስር ነው ያሉት ምናምን ይላሉ። እና ባለሀብት ነው። አሁን ህልምም ሲያዩ ነው እኮ ህልም ሲያስፈቱ ራሱ ይሄ ነገር የወሂድ ንጽጽር ላይም እኮ የሚከፍለው እሱ ነው ይላሉ። እና በጣም ኢትዮጵያ ውስጥ ትልቅ ባለሀብት አድርገውኛል። እኔም አላህ የባለሀብት ያድርገኝና ለብዙ ሰዎች ምተርፍ አላህ ያድርገኝ። ምን ችግር አለው? እንኳን እኛም እንጠረጠራለን። እንደው እንደ 665 ተቋም ጠረጣሪያችን ያው ከቤተል እስከ ሀያት ድረስ ግዛት አለው የሚባል ጠረጣሪ አለን። እንጠረጥርሃለን፣ በሀብት ዙሪያ እንጠረጥርሃለን። አትቀይመንና እንግዲህ ማሻአላህ መጥፎ ነገር እኮ አይደለም በራሱ ሀብት አጠቃቀም እንጂ በራሱ መጥፎ ነገር ሆኖ አይደለም፣ በራሱ ጎጂ ነገር ሆኖ አይደለም። አጠቃቀማችን ነው። ብረት ከመሬት ሲወጣ አንዳንድ ሰዎች ለቢላዋ ይጠቀሙበታል፣ ሽንኩርት ከትፎ ይበሉበታል፣ ለመልካም ነገር ማለት ነው። አንዳንዶቹ ደግሞ አውጥተው ጩቤ ሰርተው ሰው ይወጉበታል። ያ ነው አጠቃቀሙ ነው የሚለያየው። እና ክፋትና ደግነት የሚባለው ነገር አንጻራዊ ነው የሚባለው፣ ሪላቲቭ ነው የሚባለው። ለዛ ነው አንጻራዊ ነው። እንደገና ደግሞ በዛ ላይ ደግሞ ከኮዙ ያለው ሰው ጋር ነው ያለው ችግሩ ያለው። አንደኛ ላኮፍ ነው፣ አብሰንስ ነው፣ የመልካም ነገር እጦት ነው መጥፎ ነገር የሚባለው ነገር። ግን አጠቃቀም አስተሳሰብ ላይ ነው ያለው ነገር ማለት ነው። ስለዚህ ሀብትም ሆነ ማንኛውም ነገር የሚመጡ ነገሮች በራሳቸው ችግር ያለባቸው ሆነው አይደሉም። ግን ስንጠቀም አጠቃቀማችንን ሰውን ለመጉዳት ስንጠቀምበት፣ ሰው ላይ ፕራውድ ለመሆን ለመኩራት፣ ሰውን ለማዘዝ፣ ሰውን ለመግዛት ገንዘባችንን ስንጠቀምበት ጥሩ አይደለም ማለት ነው። ግን ሰዎችን ደግሞ ሰደቃ የምንሰድቅበት ከሆነ ሰዎች በችግራቸው ክፍተታቸው የምንሞላባቸው ቢሆን ሀብት በራሱ መጥፎ ነገር አይደለም። እና ቢኖረኝና ለቸገራቸው ሰዎች ብረዳ በጣም ነው ደስ የሚለኝ የነበረው ማለት ነው። ይሄን ይመስላል ነው። እኛም እውነት ይሁን ሀቅ ይሁንልህ ብለናል። ሀብትና ስልጣንህ እንዳልከው ለጥሩ ነገር ስለሆነ ብታውሎም የምታውለው ለመጥፎ ነገር ስለማይውል እውነት ይሁን ብለናል። እኛ እንደ 6 ለጥሩ ነገር ብታውለው እኮ እንደዚህ ያደርገሽ ነው። እና ያው ሚዲያ ላይ ብዙ ጊዜ ብዙ ነገሮች ይባላሉ። በእርግጥ አንተ ለእነሱ ብዙ ጊዜም ቦታም የለህም። በሱ ነገር ነው እኛም ሪስፔክት የምናደርግህ። አንዳንድ ጊዜ ያው በምን ስሙን እናንሳውም ይመስላል ሁኔታዎች፣ በዚህ አይነት ምልክቶች ያሳያሉ። ባንኩንም በእጄ እንዳለ አድርገሽ ነው። ግን እኛ ደስ ነው የሚለን ስምህ በቀን በቀን ስለሚነሳ ባንኩም ታንኩም በእጁ ነው እያልሽ ነው ያለሽው። እና ታይ ስም አዲሽ ኦኬ፣ እንደዛ ነው። ሰላም ልበላችሁ ብዬ ነው። ለለውጣ በመካከላችሁ የሆነ እንትን አለ መሰለኝ። ይሰማል? አዎ ይሰማል። እኔ ይሰማኛል። የሁለታችሁንም ግን ስትወሩ ሁለታችሁ መሰለኝ እንትኑ ይደራረባል።
ነበር። አሁንማ ሚዩት አድርጋለች። ኦኬ በቃ አውሩ እናንተ። እኔ ምሳ በልቼ ወደ ስራ ሊድ ያለው ነገር አካውንቱ መቀመጥ ይችላል። ምንም እንትን የሚል ይችላል። እሺ ችግር የለውም። የተባረከ ይሁን። እሺ ቴንኪው በጣም ነው የምናመሰግነው። ሰዎች የእውቀት ባለቤቶች ተላላኪ መሆን በነገራችን ላይ ጸጋ ነው። እንደዚህ አድርጋችሁ ነው መቀበል ያለባችሁና ሰዎች ተመኝተውና ፈልገው ያላገኙት ነገር ነው እውነት ለመናገር እንደዚህ የሚሉትና ምንም ማድረግ አይቻልም። እንግዲያውስ እንደሰማችሁት ነው ስልጣኑና እንትኑን ተሰጥቶናል። በጣም ነው የምናመሰግነው። ያው የቲክታክ ሲኖዶስ ነን እኛ፣ ምንም ማድረግ አይቻልም። እኔ ደግሞ ፓትሪያርክ ነኝ፣ ምንም ማድረግ አይቻልም። እኔ ያው ስልጣኑ መቀበል ካለብኝ አቃል ተቀብየዋለሁ። ያው የሚናደድ የሚበሳጭ ሰው የሚጨስ ሰው ሊኖር ይችላል። ምንም ማድረግ አይቻልም። ያው ቲክታክ ላይ ያላችሁ ሰዎች ወደኛ ነው ንስሐ መግባት ያለባችሁ ብለናል። በተለይ የዛ ሰፈር ሰዎች ኦፓ ሰላም ብያለሁ። ዋብዬ እንዴት ነህ? ንድ ሰላም ነው። አረዋት እንዴት ነሽ? ኢንስትራክሽን በጣም ነው የሚሰጠው ቲክታክ። እኔማ አላመድኩትና አሁን ምንድነው ብዬ ራሱ ቀና ብያለሁ ከላይ ሲሰጠኝ። ደህና ነኝ። እንዴት ነህልኝ? እኔ በህይወት እንዳለው ለማሳወቅ ብዬ ነው እንጂ ያው ብዬ ስለምጠፋ ችግር የለውም። ቢዘጋብኝ ያው ሊቀ ካህናችንንም ሰላም ካልን አይቀር እሱም ሰላም ካለ ዛሬማ ከሊቀ ካህናችን ባርኮትና የስልጣን መቀባት አግኝተናል፣ ተረጋግጦልናል። እንግዲህ ሰፊው ህዝብ ሰምታችኋል። ስለ ንጉሱና ስለ ንግስቲቷ ሲወራ በጣም የሚሰማችሁ ኢሞሽናል የምትሆኑ ሰዎች አላችሁና ስልጣናችን ተቀብቶ ተረጋግጦልናል። እንግዲህ ደስን ያለኝ እኔ በጣም ገና የቀረ ነገር አለ። ያው ኤጲስቆጶሳቱ እስኪሾሙ ድረስ ያው እየጠበቅን ውጋት ነው፣ የሳምንቱ ውጋት ነው። እነዚህ ሰዎች አስበሽዋል። አያችሁ በግብረ ሰዶማውያን እንመራለን ብለው ራሳቸው እንደዚህ እየመሰከሩ ነው ብለው ደግሞ አዲስ አጀንዳ ይዘው ይመጣሉ። እሱን ነገር ቢሉትም እንደነገርኩ ነው። አንዳንድ እምነት ከመስማት ነው የሚመጣውና አላምደዋቸዋል በደንብ ተደጋግመው ቃሉን ከመጠቀማቸው የተነሳ ተማሪዎቻቸው ለምደውታልና እሱን ደግሞ አንዳንድ ነገሮች ላይ አስተውያ አይቻለሁና ጥሩ ነው። በነገር ላይ የሚጠቀሟቸው ነገሮች ከስሜትና ከንዴት ስለሆነ የሚመነጩት ተጽዕኖ የሚያሳድረው የራሳቸው መምህራኖች የሚያደርጉት ነገር ተከታዮቻቸው ላይ ነው። ከኛ ጋር ምንም ያገናኘው ነገር ስለሌለ በጣም እንደነገርኩ ነው። ደጋግመው ከማለታቸው የተነሳ ተማሪዎቻቸው ልጆቻቸው ለምደውት ቃሉን አሁን እንደ ስድብና እንደ ኖርማል የሆነ ሰው ማንነት አድርገውት ነው የሚያልፉትና ጥሩ ነው። ከኛ ጋር ምንም ባይገናኘም ግን ለሆኑ አካላቶች ጥሩ አድርገዋል። እሱንም ቢጠቀሙ አይረብሸንም ለማለት ያክል ነው። ምን አዲስ ነገር አለ ባቢ? አዲስ ነገር ምንም የለም። ራሴ አዲስ ነገር ነኝ። ትንሽ በስራ ምክንያት ጠፋ ብዬ ነበረ፣ ጊዜ አላገኘሁም። አሁን መለስ ብዬ ሰላም ብላቸው እንዳልረሳ ሰላም ብላቸው ይሻላል ብዬ ነው የከፈትኩት። አዲስ ነገር ደግሞ እዚህ ሰፈር ካለ ብትነግሩኝ ደስ ይለኛል። አንዳንድ ሰዎች ነገሩ ባላነሳቸው ይሻላል። ምን አዲስ ነገር አለ? እስኪ ምን ትይናለሽ? ኦባ አዲስ ነገር ምንም የለም። ከ665 ነፍሳቸውን ለማሳረፍ የሄዱ ወገንታቶች ወደ 665 ለመግባት ደብዳቤ ያስገብተዋል እና እሱ ላይ እንነጋገራለን። በኋላ ትቀበላለህ? እየቀለድኩ ነው። አዎ ጊዜ እየወሰደ ስለሆነ ያው 665 አዲስ በነበረበት የተጋገረ እንጀራ አሁን ኮሮሾ ሆነዋልና እንጀራ ፈልገው የመጡ ሰዎች ኮሮሾውን ሲያገኙ ተናደው ደግሞ ሌላ ቦታ መግባት አለብን ብለው ውስጣቸው እንዳይታወቅ እሱን ማወቅ አለባቸው። አሁን 665 ውስጥ እንጀራ ሳይሆን ኮሮሾ ነው ያለው ምናምን ብለሽ ንገሪያቸው። እሱን አውቀው መምጣት አለባቸው። ምናልባት መመለስ የሚፈልጉ መምጣት የሚፈልጉ ሰዎች ካሉ ግን ከባድ ነው። እኔ ኢትዮጵያዊ የሚባል ማህበረሰብ በዚህ ልክ ምንድነው ማለት? ወንድ ልጅ እኮ እኔ በነገርሽ ላይ አንድ ሰው ለእንጀራ ብሎ ሃይማኖት ከመቀየር ሊቢያ ውስጥ ገብቶ ቢያለቅስ ይሻላል። ወንድነት በዛ ነው እንትን የሚለካው። እንደ ወንድ በረሃውን አቋርጦ ሊቢያ ውስጥ ቁጭ ብሎ ውርድኝ ብሎ እንደ ልጅ ቢያለቅስ የተሻለ ነው። የወንድ ስራ ነው።
ስለዚህ ትንሽ ቆፍጣን ብለው ከሀገር ውልቅ ብለው ጠፍተው መሰርተው መለወጥ ካልቻሉ በዚህ ልክ ክብራቸው ማንነታቸው ወንድነትን እንትን ባያደርጉት ባያረክሱት ባያዋርዱን ገብቶኛል። በጣም ከባድ ነው። ወንድ ልጅ ኑሮን ካላሸነፈ በጣም ከባድ ነገር ነው። ስለዚህ በቃ መውጣት አለባቸው እኮ በዚህ ልክ ራሳቸው ክብራቸው ወንድነትን ሰው መሆን ራሱ በጣም እንትን እያደረጉት ነውና በቃ እንትን ይበሉ ተፍ ይበሉ። በቃ መውጣት የሚባል ነገር መሰረታዊ ፍላጎትን ራሱ መሰረታዊ ፍላጎትን ማሟላት ጥረህ ግረህ ብላ በሚለው ህግ መሆኑ መታወቅ አለበትና እሱ እርግማን ነው። እሱ አይተህ እንግዲህ 30 እና 40 ሰዎችን ገንዘብ እየጠየቁ ቆዳህንም ፎቶ እያነሳህ አንተ ራሱ እንደዛ ጀምራ ቀረም አይደል? በውስጥ እግርህን ትልካለህ አሉ። ቁርጭምጭሚትህን አበጠ ብለህ ትልካለህ። ገባ እንጠሌ ወረደ ብለህ ትልካለህ ምናምንና እንደዚህ በውስጥ እንዲያት እየላካችሁ ብር ተቀበሉ። ይደብራል። አንተውን ተጀምራለና በውስጥ እግርን ስለማቀው ስለነካካው ስለማቀው ነው የለየሁትና ውስጥ እግሬ ታሟል፣ ባካችሁ አግዙኝ፣ እንደው በጣም ጫናም እያደረገብኝ ነው ስለ እስላማዊ ትምህርት እየተማርኩ ምናምን ብለህ አንድ ቀን ግን የቁርአን ክፍለ ጊዜ ተሳትፈህ አታውቅም የሚባል ነገርም ሰምቻለሁ። እንግዲህ ቴሌግራም ላይ በጣም ብዙ የሆነ ጎን ለጎን ማስኬድም አንድ ነገር እኮ ነው። የሆነ ነገር ስትፈልግ ጎን ለጎን ማስኬድ ራሱን የቻለ ነገር ነው። እየተማርክ እየሰራህ ጎደለ ይሙሉልኝ ኖርማል ነው። እኔ በመተጋገዝ ማምን ሰው ነኝ። ግን ውስጥ እግርህንም እንጥልህንም ፎቶ እያነሳህ እየላክ ራበኝ እርዱኝ ማለት ግን ነውር ነው በእውነትና እንደዚህ የሚያደርጉ አንዳንድ አካላቶች አሉ። ታረሙ እና አሁን ኢትዮጵያ ችግሩ እኮ እኔ እንትን የምልለው እኮ በነገርሽ ላይ አንድ ሰው ኢትዮጵያ ሆኖ እግሩም እንጥሉም ኩላሊቱም ቢልክ እንትን ነው ሊታመን ይችላል። ያው የጠወለገ እንትን ያለው ምንም አሁን ከኢትዮጵያ ውጭ የሚኖር ሰው ትንሽ የሚያየው ነገር ትንሽ እንትን የለም። ይሄ እንትን ቆዳው እንትን ስለሆነ የእረፍቱ ምንም ባይበላ እንኳን ቆዳው እንትን ነውና አሁን ኢትዮጵያ ውስጥ ሰው ቁጭ ብሎ እግሩም እጁም ፊቱም ከንፈሩም ቢልክ ይታመናል። ትንሽ ጠውለግ ስላለ ይታመናልና በዚህ መሸወድ የለባቸውም። እኔ እንኳን ችግር የለውም ያው ከኢትዮጵያ ውጭ ስለሆንኩ እግሬንም እንጥሌንም ሳምባዬን ብልክ ብዙ የሚያምነኝ ሰው የለምና ኢትዮጵያ ውስጥ ሆነው ከላኩ ግን ሰዎች ብዙ ሰው ይሸወዳል ብዬ ነው እንትን የማደርገው እኔና አዛኝ ልብ ያላቸው እህቶች ደግሞ አሉ። በጣም ነው የሚያዝኑት። አሁን ትንሽ እንጀራ ግማሽ እንጀራ ሲላክ ሽሮ ምናምን እየበሉ ምናምን ሲሉ ከንፈራቸውን ድርቅ ብሎ ሲደርቅ ምናምን ሲልኩላቸው በጣም የሚደነግጡ እህቶች አሉ። ኢትዮጵያኖች ያው ስደት የሚኖሩ ኢትዮጵያኖች እና ይልካሉ። ምንም ችግር የለውም። ይላኩ አይደል? አዎ ለምንድን ነው መሰለህ አሁን እኮ ይሄ ለሚገባው ሰው ማድረግ እና ትክክለኛው ነገር ሲያስፈልግ ማድረግ አንዳንድ ጊዜ ማለት ነው አያውቁትም ይመስለኛል። እና እነሱ በቃ ይሄ ሰደቃ እየወጡ ምናምን ነገር ነው የሚመስላቸው። እና እኔ የተረዳሁት ለትክክለኛው ነገር ማዋል በራሱ ትክክለኛ ነገር ነው። ገባክ? እና ይሄ መልካምነትን፣ ጥሩነትህን፣ ሃይማኖታዊ ተሳትፎን ለማሳየት እኔ የምረዳው ነው የምነግርህና ለምሳሌ ፎሎ ቻሌንጅ ሲጀመር ላይቭ ስትሪም ሲከፍቱ ሄደው ኮፒ ሊንክ ማድረግ፣ ታብታብ ማድረግ፣ ሼር ማድረግ ምናምን ቫይራል ማውጣት ቪዲዮዎች ምናምን እነዚህ ራሳቸው ይችላሉ። ትልቅ የሆነ ነገር በፈለገ ቁጥር የሚያለቅስ ማንም ሰው እንዳመጣጡ ነው የሚሄደው። በእርግጥ ግን እንደዚህ አይነት ነገሮች መለመድ የለባቸውም። ሰው እስከሚናገር መጠበቅ የለብህም። በቃ እንደዚህ አይነት ነገሮች ሲፈጠሩ ለምሳሌ አሁን ከ665 ማህበራት ካመለጡን ወገኖቻችን አንዳቸው ነፍሳችን ተጨነቀች፣ ነፍሳችን ተጠማች፣ ተራበች ብለው ነበረ። እንግዲህ ማህበራችንን ለቀው የሄዱት ይቅናችሁ ብለን ሄደን ነበር። እንደዛ ያለው ዱከም ነበር እንደዛ ያለው። እሺ እና በቃ ይሁን ብለን ለቀናል። እኛውን 665 ማለት ነው እንደ ተቋም ገባህና እኛ ግን ተቋማችን ላይ በውስጥ ማንንም ሰው ብር ላኩልን ብለን አናውቅም። ተቋማችን ጠንካራ ነው። ዶክትሪናችንን አጥንተን አንብበን ተምረን ነው እዚህ የደረስነው ተቋማችንን ኢንቨስት ለማድረግ እና ምን ማለት ፈልጌ ነው በውስጥ እንደዚህ አይነት ነገሮችን የገንዘብ የምትልኩ ሰዎችን የምታበላሹ የምታባልጉ ሰዎች አላችሁ እና እዚህ ሰብሰብ ስላላችሁ ልንገራችሁ ብዬ ነው። አንድ ሰው ሲሰል ነፍሴ ማረፍ አለባት ደክሞኛል ካለ አንድ ሰው እንግዲህ ዳቦና እንጀራ የነፍስ ሙላቶች አይደሉም። በነገራችሁ ላይ ቤት ኪራይ፣ ለሞተር ጎደለኝ፣ ጀኔሬተር አማረኝ፣ እነዚህ የነፍስ ጥያቄዎች አይደሉም። ስለዚህ ሁሉም ሰው መሰረታዊ ፍላጎቱን ደክሞ ጥሮ ነው ማግኘት ማምጣት ያለበት
እንደዚህ መደረግ አለበት፣ ይሄ መልመድ አለባችሁ እናንተም ብትሆኑ ማለት ነውና ሌላኛው ነገር የኢብራሂም የፎሎ ቻሌንጅ አለ። ፎሎ እየተንቀሳቀስ አይደለም። አካውንት ኮፒ ሊንክ አድርጉ። ኡስታዝ ወይድ እዚህ ያለ አካውንቱን ኮፒ ሊንክ አድርጉለት እዚሁ እንዳላችሁ ማለት ነውና ላይቭ ስትሪም ሲገባ ሪፖርት ምናምን ስላለ ያስቸግረዋል። ጥሩ መሆን ከፈለጋችሁ መልካም ነገር ማድረግ ከፈለጋችሁ መተባበር ከፈለጋችሁ የሚታይና የሚጠቅም ነገር ላይ አውሉ ድርጊቶቻችሁ ማለት ነው። አንዳንድ ጊዜ ሳታውቁት እናንተ ጥሩ ነው ብላችሁ የምታደርጉት ነገር ችግር ነው ወይም ደግሞ ውጤቱ ጤናማ አይሆንም። ስለዚህ ህዝበታት የ665 ጎረቤቶች መልካምና ጥሩ ነገር ማድረግ ስትፈልጉ የሚታይ ውጤታማ የሚሆነ ሰውን የማይጎዳ የሚጠቅም ነገር አድርጉት እንጂ በአዘኔታና በኢሞሽን የምታደርጓቸው ነገሮች ጥሩ አይደሉም። መልሰው የሚያናድዷችኋል እኮ ነው እንደዚህ አይነት ነገር እንደሚፈጥርባችሁና ቤቱን ሰብሰብ ብላችሁ እዚህ ካላችሁ ዘንዳ የኡስታዝ ወይድና አካውንት ኮፒ ሊንክ አድርጉለት። ፎሎ አደረጋችሁ ፎሎ አድርጉ። ንጽጽር ላይ የሚሰሩ ወንድም እህቶችን አካውንታቸውን እየገባችሁ በቀን አንዴ ቼክ አድርጉላቸው። ሰዓዳ ማልሽ ከታችሁ የእሷንም በቃ አንድ ቪዲዮ የሚለቅሰው እስልምና ላይ የሚነሱ ጥያቄዎች ላይ መልስ የሚሰጥ ሰው ለእኔ ሪስፔክት አደርገዋለሁ። ገባህ ባቢ? ቁጭ ብሎ ከሚያማ ገባህ? እኔ አሁን አንዳንድ ቪዲዮዎች አያለሁኝ በምስራቅ ቀጠና በጣም ቫይራል የሚወጡ እና ይሄ የፉክክር ቤት ሳይዘጋ ያድራል የሚባለው ባቢ፣ እንደዚ አይነት ነገሮች አሉ። የሚገርም ሰሞኑንና የምታደርገው ነገር በራሱ ጥቅም ከሌለውና የምትናገረው ነገር ንግግርህ በራሱ ምክንያታዊ ካልሆነ እኔ አለመናገር መርጣለሁ። እና የሚሰሩ ሰዎች ላይ ፎከስ አድርጉ፣ ትኩረት አድርጉ። ስትገኙ ራሱ እናንተ የሚጠቅማችሁ ቦታ ላይ ተገኙ። ብትገኙ ግን መልካም የሚሆነው እንደነገርኳችሁ ነውና ዲናችሁ ላይ የሚሰሩ እናንተን የሚያበረቷችሁ፣ መንፈሳዊ ህይወታች ላይ የሚያጠነክሯችሁ፣ የሚመክሯችሁ፣ የሚቆጧችሁ ላይ እንጂ ቁጭ ብለው የሚያሙ የሆነ ሰው ሲሰራ የሚናደዱ በቃ ያ ቦታ ለእኔ ነው የሚገባኝ፣ ለእኔ ካልተገባኝ ደግሞ ልኩን ነግሬ አናድደውና አጀንዳ አደርገዋለሁ ብለው የሚያስቡ በጣም ብዙ ሰዎች አሉ፣ ሰሞኑን የምናያቸው ማለት ነውና እኔ እነዛ ሰዎች ለሃይማኖታቸው ተቆርቁረው ነው ወይ ካላችሁኝ አይደለም። ምክንያቱም የእነሱ ቪዲዮ ሁሌ ምስራቅ ቀጠና ላይ የሀሜት ማድመቂያ፣ ይሄው እኛ ያልነውን እኮ እንትን አለው ተብሎ ወሬ ማሞቂያ ማድመቂያ ሆነው ነው የምናያቸው ቪዲዮዎቻቸው። ስለዚህ እነዚህ ሰዎች አላማቸው ምንድነው ካላችሁ ግለሰቡን በቃ ዲኑ ምንም ይሁን ግለሰቡን ከቀጠቀጥኩት በቂ ነው። እሱን ካስጠቆርኩት እኔ ቢያንስ ትኩረት አገኛለሁ። ምድ ሰዎች መጥተዋል። በብዬ ኢንፎርሜሽን ልንገርህ ብዬ ነው። እኔ ለአንተ መቼስ ማልሆነው ነገር የለም ታውቃለህ። በነገራችን ላይ ሰዎች ኡስታዝ ወይድ ምሳ እየበላ ነው። የለም እዚህ ጋር ሚዩት አድርጎ ቁጭ ሲል የለም አካውንት አስቀምጦ ስለሄደ ነው። ሲቀጥል ምን አለ መሰለሽ ሰዎች ከታች ስለ ድኮማ አወራን። ምንድን ነው አጀንዳ እየሆነ ነው ስለሱ ምን ሆነ ስለ ዱከም አሁን መጨረሻ ላይ ነው እንደውም ስሙን አንስተን ያወራ ነው። ማውራት ካለብንም እናወራለንና ብዙም ዱከም በነገራችን ላይ አይለምን ወጣት ነው እንዴ እንደዛ አይነት ወጣቱ ነው የሚለምን አይመስለኝም። እኔ ወጠምሻ ነው በዚህ ልክማ ራሱን ዝቅ የሚያደርግ አይመስለኝም። ብር ስጡኝ አይልም ዱከም አይልም። እኔ ያውቀዋለሁ እኮ አይልም። ስለዚህ ብር ስጡኝ የሚሉ ሰዎች ሌሎች ነው እያወራን ያለ ነው እንጂ ዱከምማ አይላትም። እንዴ እንደዚህ አይነት ወጠምሻ ወጣቱ ነው እንዴት ብር ስጡኝ ይላል? ወንድ ልጅ እኮ ነው። እናንተ ደግሞ ምን ሆናችኋል እንዴ? የጎደለ አካል የለውም እኮ ወይ ኡስታዝ መጣ። ይቅርታ ምሳ እየበላሁ ነበር፣ አሁን ነው የመጣሁት። በቃ ቻው ልበላችሁ። አይ ቲንክ በጣም ቢዚ ሆኜ አልሰማችሁም። ምን ላይ እንደምታወሩም አልነበርኩም። ምሳ እየበላሁ ነበረ። በቃ ቻው ልበላችሁ ብዬ ነው። እሺ መልካም ጊዜ መምህር። እሺ ሆዳችንን እያወጋን ነበረ። ኦኬ አይ ፋየር እናመሰግናለን ስለጎበኘህን። መልካም ጊዜ። እናማ እንትን ኦፓ አሁን የኢብሮ የፈለው ቻሌንጁ ችግር አለ። ምን አለ መሰለሽ አንደኛ ነገር ሰው የቱ ጋር ነው ያለው ቢባል አሁን ንጽጽር ላይ ያሉ ሰዎች አሉ እኮ እነዚህ ሰዎች ፎሎ አድርገዋል፣ ሪፖስትም እያደረጉ ነው፣ የሚችሉትን እያደረጉ ነው፣ ሪከርድም እያደረጉ ነው። ችግሩ እኔ አሁን እንደታዘብኩት ምን አለ መሰለሽ ህዝቡ ያለው እናንተና ጋር ነው። እንደውም ሃይማኖት ላይ እንሰራለን የሚሉ ሰዎች በራሳቸው ሜዳ ውስጥ ብቻ ሳይሆን መሽከርከር ያለባቸው ህዝቡንም ማደም መሄድ አለባቸው። ህዝቡ ወዳለበት ማለት ነው። ገብቶሻል አባባሌ? አሁን ስብከት መደረግ ያለበት ሰው ወደሚገኝበትን ቦታ እየገቡ ወደ ራሳቸው ህዝብ እንዲመጣ ማድረግ መቻል አለባቸው። አሁን እንትና ቤት መጥራት አልፈልግም አሉ ሰዎች ሃይማኖተኞች ናቸው፣ ግን
ከዚህ ስፍራ ንጽጽር ከሚደረግበት ስፍራ ሃይማኖት እንትን ከሚደረግበት ስፍራ ራቅ ብሎ ነው ያለው ህዝቡና ወደዛ ጎራ እያሉ ሃይማኖታቸውን እየሰበኩ ህዝብ ወደ እነሱ እንዲመጣ ቢያደርጉ መልካም ነው። ገብቶሻል አባባሌ? ፎሎ ሲደረግም የፎሎ ቻሌንጅ ሲደረግም አሁን አንዳንድ ከነሱ ጋር ፌመስ ከሚባሉ ሰዎች ግንኙነት ያላቸው ሰዎች እነሱ ሰዎች ጋር እያወራ ብዙ ሰው ፎሎ እንዲያደርጋቸው እንትን ማድረግ መቻል አለባቸው፣ መስራት መቻል አለባቸው እንጂ እዚህ ጋር ያሉ ሰዎች ፎሎ አድርገው ጨርሰዋል። በቃ የለም እኮ የቀረሰው የለም። እድገት አይመጣም፣ ለውጥ አይመጣም። ለምን? ያልሰሙ ሰዎች ያልደረሰባቸው ሰዎች አሉ። ስለዚህ ወደ እነሱ እንዲደርስ ነው መደረግ መቻል ያለበት። ገብቶሻል? እና ሀቢባ ቤትም ምናምን የሚባሉ ሰዎች ወደዛ ነው እንትን ማድረግ መቻል ያለባቸው። እሱ ላይ እንሄድበታለን። ማኦ አውሮፓ ጠጅቱ ከምን ደጋግሞ ሜንሽን አድርጎ ልረዱ አልቻልኩም። አውሮፓ ጠጅቱ በስላሴ ግብር አካል ላይ ከአባቶች ጋር ጦርነት ገጥሟል። አው አንድ አባት ትናንትና ዩቲዩባቸውንም ገብቼ እያየሁት ነበርና ምን አሉ መሰላችሁ? ስላሴ አካል አላቸው እና በዚህ ጉዳይ ላይ አንገቴን እሰጣለሁ። ቅዱስ አትናቴዎስ ያንን ያለው ሊቃውንቶች የሚያጸደቁት ያንን ነው ብለው ቪዲዮውን ገብታችሁ ብታዩት ዩቲዩብ ላይ ማማሃሮን ሰላም ብያለሁ። አለሜ 45 ደቂቃ ምናምን ይመስለኛል እና አንድ ሁለት ጊዜ ሰማሁት። 42 ወይ 45 ደቂቃ የሚረዝም ቪዲዮ ነው። በጣም ረጅም ከተባለ 48 ደቂቃ ቢሆን ነው፣ ደቂቃውን ስለረሳሁት ነውና ሶስቱ ድንጋዮችና ቤተክርስቲያን ምናምን የሚል ርዕስ አለው እንደዚህ ታይትሉ ላይ እና ገብታችሁ ብትሰሟቸው ቤተክርስቲያኗ መሬት ላይ የምታስተምረው ነው ሲናገሩ የነበረው። በጣም ብዙ ሊቃውንቶች መምህራኖች ነበሩ። ቴንክ ዩ ፎር ጊፍት ቦስ እና ኦዲየንሶችም ምእመኖችም ነበሩ። ያንን ቪዲዮ ነው እየሰሩበት ያሉት ኦርቶዶክስ ክርስቲያን ቲክቶክ ላይ ያሉት። ያው እኔ ብዙ ጊዜ እንደምላችሁ ምንድነው ቲክቶክሶች ማህበራዊ ሚዲያ ላይ ካላህ የተሻለ እግዚአብሔርን ለመስራት ሲሉ ገና አዲስ ዶክትሪን ይቀርጻሉ። አሪዮስ በነገራችሁ ላይ የሚወጣው ከቲክቶክሶች ውስጥ ነው። አሪዮስ በቃ መነሳቱ አይቀርም ወደፊት። ምክንያቱም አባቶች ሲናገሩ የሚናደዱት ማህበራዊ ሚዲያ ላይ ያሉ ምእመኖች የሰሩትን ስለሚያፈርሱባቸው ነው። እንግዲህ ሊቃውንቶች ናቸው፣ መምህራን ናቸው። ቤተክርስቲያን አውደ ምሕረት ላይ ሲያስተምሩ በጣም ብዙ አባቶች በጎናቸው በዙሪያቸው ነበሩ። እሳቸውም እርግጠኛ ሆነው ምንድነው ባለአራት አይን ምናምን እያሉ የሚጠሩ አባት ናቸው። ይሄ ወደ ሊቃውንት ውስጥ ጠለቅ ያለ እውቀት ሲኖራቸው የሚሰጧቸው የማዕረግ ስም ነው እና ተናደውባቸዋል። እፎይም ያንን ያለው እኔ አልስማማም ብሏል። ካልተስማማ አይስማማም፣ ያለ መቀበል መብት አለው። እዛ ውስጥ እኛ ጣልቃ አንገባም። ግን ደግሞ እንደነገርኳችሁ ነው የመሬቷ ቤተክርስቲያን እና ቲክቶክ ላይ ያሉት ኦርቶዶክስ ክርስቲያኖች የትሪኒቲ አረዳዳቸው ለየት ያለ ነው። ለጦርነት እንዲመች አድርገው ነው የሚያሰናዱት ዶክሜንታቸውን እና አባቶች ደግሞ እነዚህም ባዩ ቁጥር ስለሚሰማቸው እሳቸው እንደውም በመሀል ነው እንደውም ትዝ አለኝ የሆነ ምሁር እንዲህ ብሎ ተናግሯል። እኔ ለዚህ አንገቴን እሰጣለሁኝ ብለው መባል እንደሌለበት እና በስላሴ አምሳል እንደተገኘው እና ስላሴ አካል እንዳላቸው የጸደቀ አካል እንዳላቸው ሲናገሩ ነበረ። ቪዲዮን ገብታችሁ ይዩት፣ ሼር አድርጉት። ከዛ ውጭ እኛ አንገባም፣ መግባት አለብንም ብዬ እኔ አላምንም። አይ እኔ እንደውም እኔ የእፎይ ደጋፊ ነኝ። እዚህ ጋር እኔ እፎይ ነው የምደግፈው፣ የእፎይ ደጋፊ ነኝ። እሺ ጉድ እኮ ነው ወይ ጉድ! ጊዜ የሰጠው ድንጋይ ዛፍ ይሆናል ለመሰለሽ። አይደለም መጽሐፍ ቅዱሳዊ አስተምሮ አይደለ እያስተማረ ያለው። ለምን እግዚአብሔር መንፈስ ነው፣ በመንፈስም ሊመለክ ይገባል ከተባለ በቃ መንፈስ ነው። ሰውየው ግግም ያለው እሷን ጥቅስ ዮሐንስ ወንጌል ላይ ያለችው ጥቅስ ላይ ይዙ እግዚአብሔር መንፈስ ነው፣ በመንፈስም ሊመለክ ይገባል። በቃ አልናገርም ወዴ አስጨርሽኝ። ወንጌል እየሰበኩ ነው መሰለኝ። ወንጌል እየሰበኩ ጉቦ እየከፈለኝ እኮ ነው። አልናገርም በቃ እሺ፣ ቀጥል አባቴ። ኦኬ። ስለዚህ እነዚህ ሰዎች ደግሞ የሌላ አስተምሮ ይዘው መጥተው ምንድነው እግዚአብሔር አካል አለው ስላሴ አካል አላቸው ምናምን ከየት አምጥተው ነው? መጽሐፍ ቅዱሳዊ አስተምሮ እግዚአብሔር መንፈስ ነው በመንፈስም ሊመለክ ይገባል ብሎ ዘጋው፣ አለቀ በቃ። ስለዚህ ኢየሱስ ቅንድብ ስላለው ኢየሱስ አካል ስላለው እግዚአብሔር አካል አለው ምናምን ብሎ ማስተማር ማለት ስህተት ነው። ገብቶሻል? እንደውም እኔ የአሪዮስ ደጋፊ ነኝ። አሪዮስ ትክክል ነው። ኢየሱስ ፍጡር እንጂ ፈጣሪ አይደለም አለ አሪዮስ የሚባል ሰው። ለዛ ነው የተገደለው። እነዚህ ሰዎች አሪዮስን ተከትለው ከመጡ ትክክለኛ ነገር ነው እንዴ? ከማህፀን የወጣ ሰው ፍጡር ነው ብሎ አስተማረ፣ ተገደለ።
ስለዚህ እነዚህ ሰዎች ደግሞ ዳሪዮስ አስተምረው የአሪዮስን ፍዳ አሪዮስን ያገኘውን አሪዮስ የደረሰበት እንዳይደርስባቸው እኔ ከነሱ ጋር ነው የምሰራው። ከምን አንፃር? መጽሐፍ ቅዱስን መሰረት አድርጌ ማለት ነው። መንፈስ ነው፣ በመንፈስም ሊመለክ ይገባል ብዬ እሷን ጥቅስ ይዤ እኔ እከራከራለሁ እነሱ ጋር ማለት ነው። ሌላው አይመለከተኝም። እግዚአብሔር አይን አለው፣ ሳምባ አለው፣ ኩላሊት አለው የሚባለው ማን እንደጨመረበት እንደውም እነሱ ጋር አሁን እንገጥማለን። ከየት ነው የመጣው? መጽሐፍ ቅዱስ ውስጥ እነዚህ እንትኖችን የከተተው ማን ነው? ተጨማሪ ነው ይሄ እንጂ ትክክለኛው ነገር እግዚአብሔር መንፈስ ነው፣ በመንፈስም ሊመለክ ይገባል የሚለው ነው ትክክለኛ አስተምሮ። እግዚአብሔር እግር አለው፣ እግዚአብሔር አይን አለው፣ እግዚአብሔር አጥንት አለው፣ እግዚአብሔር ቅንድብ አለው፣ ጉንጭ አለው፣ እግዚአብሔር ጺሙን እየላጨ በተከራየው ምላጭ ምናምን የሚባለው ተጨማሪ እንትኖች ናቸው፣ ሰዎች የጨመሯቸው ናቸው። ስለዚህ እነዚህ እንትኖችን ጥቅሶችን መንቅረን ካላወጣን ተኝተን አናድርም። ገብቶሻል? ስለዚህ እኔ የውፌ ደጋፊ ነኝ። ከውፌ ጋር ነው የምስማማው በዚህ ጉዳይ። አካል የለውም ስላሴ ሊቃውንቶች መልስ ይሰጡበታል ብዬ አስባለሁ። ምክንያቱም እነዚህ እየተብላሉ ወደ ራዲዮ አክቲቭነት የሚቀየሩ ሀሳቦች በጣም ብዙ አሉ። በነገረ ማርያም ላይ፣ በስላሴ ላይ፣ በነገረ ክርስቶስ ላይ ምናምን እና ጥርት ያለ መልስ ሊቃውንቶች ይሰጡበት እና ተነጋግረው የሚቀራረብ ወይም ደግሞ የሚለያይ ሀሳብ ካላቸው ለትውልዱ ኃላፊነት ተሰምቷቸው መልስ ይሰጡበታል ብዬ አምናለሁ። የሚሻለውም ያ ስለሆነ ማለት ነው። ግን ጥሩ ነው። እኔ አሁን ምን ደስ አለኝ መሰለህ፣ በፊት አባቶቻቸው ምናምን ሲናገሩ በቃ አባት ነው ምናምን ነገር ብለው ዝም ይላሉ፣ ቢሳሳቱም ማለት ነው። አሁን ግን መሳሳት ብቻ ሳይሆን አንቀበልም ማለት ራሱ በድፍረት መናገር፣ ይሄንን አስተምሮ አንቀበልም አናምንበትም ብለው ወደ ሌላዎች ኦሪየንታሎች ሄደው ማስረጃ ወደ ማምጣት ወደ ግሪኩ መሄድ ወደ ሂብሩ ምናምን ነገር መሄድ ጀምረዋል። እና ጥሩ ነው፣ ከመፈራራት ይሻላል። እና አሁን የአፄ ቴዎድሮስ ሽሩባ የመለሰ ትውልድ አሁን ደግሞ የእግዚአብሔር አጥንት ፍለጋ ወጥቷል እያላችሁ ነው። አሁን ቲክቶክ ላይ አዲስ ነገር ተጀምሯል። አባይ ተናገሩት። ስላሴ አካል አላቸው፣ እኛ በስላሴ አምሳል የተሰራ ነው። እጅ እግር አላቸው፣ የጸደቀ አካል አላቸው እና ስላሴ አካል የላቸውም ብሎ የሚናገር መንፈቅና አስተምሮን አንገቴን እሰጣለሁ በዚህ ጉዳይ ላይ ማለት የስህተት አስተምሮ ነው ብለው እንዲያውም አጠገባቸው ያሉ ሰዎች ሲጠይቁም ተስማምተው ነበረ። መምህራኖቹ አልተቃወሟቸውም እና እዛ ላይ ነው ፎይም ቪዲዮ የሰራው። ሌሎችም ወንድም እህቶቻቸው ሰርተውበታል። የላቸውም ብለው ነው የቲክቶክ እንትኖች እየሰሩ ያሉ። አካል የላቸውም፣ አካል የሚባል የላቸውም ብለው ነው። ትክክል ናቸው። እኔ ከቲክታክ እንትኖች ነው እኔ ጎን ነው የምቆመው። አካል የላቸውም፣ እግዚአብሔር ስላሴ የሚባል ነገር አካል የላቸውም። ትክክል ነው፣ አካል የላቸውም። እንዴት ዋላችሁ? ያው አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለው ስለሚያምኑ ባቢ እግዚአብሔር አካል የለውም ነው ኦልሬዲ። እና ስላሴ አካል ያላቸው ማለት እግዚአብሔር አካል አለው ነው በሌላ ቋንቋ። ስለዚህ አካል ያለው ፍጡር ልታስመልኩን ነው ወይ ነው ፖይንታቸው። ሊቃውንቶች ደግሞ አብ ወልድ መንፈስ ቅዱስ አካል አላቸው፣ ስለዚህ እግዚአብሔር አካል አለው ነው እያሉ ያሉት ማለት ነው። እና እኛ ደግሞ በእግዚአብሔር አምሳል የተሰራ ነው እያሉ ነው። እንትናቸው ይሄ ነው። አጠርስ አደርግልህ መስዬ እንኳን ደህና መጣሽ ልብነት። ኦኬ እንኳን ደህና ቆያችሁኝ። የተሰማ ሁሉ አልመሰለኝም። ከተሰማሁኝ ጥሩ ነው። በነገራችን ላይ በዚህ ዙሪያ እኔ የራሱ ቤቴ ላይቭ ልከፍት ነበረ። ጥሩ ፖይንት ይዛችኋል ጋይሶች። ያው አሁን እዚህ ቲክቶክ ማህበረሰብ የነፎይን ስሜት ነው እየተከተለ ያለው። መሬት ላይ ያለው ኦርቶዶክስ ደግሞ ሌላ ነው። መሬት ላይ ያሉት ኦርቶዶክሶች የሃይማኖት አባቶች ነው የሚከተሉት። እዚህ ጋር ግልጽ ላችሁ የሚገባው እፎይ ሴጋ ምንድን ነው ሰው ድንጋጤ ውስጥ እንዲገባ እፍረት ውስጥ እንዲገባ። መስዬ ይቅርታ፣ በጣም ይቅርታ። ግን እነ እፎይና እነ ባቢ እያልሽ ስሜን እየከተትሽ ከሱ ሀሳብ ስለምስማማ ጌታ ሆይ ባቢዬ ቆይ ከሱ ሀሳብ ስለማስማማ ሳይሆን ምን አለ መሰለህ እፎይ ሴጋ እስማማለሁ ከነ እፎይ ጋር ነኝ። መስዬ ስሜን እየጨመርሽ ቀጥይ ለማለት ነው። ግልጽ ቀጥይ። ይቅርታ ስለቋረጥኩ። ችግር የለውም ባቢላ፣ ችግር የለውም ባቢዬ፣ ችግር የለውም። ጊፍት የሰጣለ ቴንኪዩ። ባለፈ ሴቶች ናቸው እንትን የሚሉት እየወቅሽ ነው መሰለኝ። ጊፍት እየሰጡ ነው ሴቶች። እሺ አመሰግናለሁኝ። ኢንወስ ወደ ፖይንቴ ወደ ዋናው ፖይንቴ ልመለስና እነ እፎይ ሴጋ ምንድን ነው ያደረጉት? እዚህ ሶሻል ሚዲያ ላይ ንጽጽ ስናደርግ የስላሴ ዶክትሪን ኖርማሊ መጽሐፍ ቅዱስ ላይ የለም የሚለው
በጣም ተደናገጡ። ከወንጌል አንስተው መረጃ ማሳየት አልፈለጉም። ወዴት ነው የዞሩት? እጅግር ፈጣሪ እጅግር አለው የሚለውን ነገር ማህበረሰቡ እንዲፈራው እጅግር የሚለውን ነገር እንዲፈራ በቃ እጅና እግር የሌለው ፈጣሪ ይፈልጋለሁኝ የሚል አስተሳሰብ ውስጥ እንዲገቡ ነው የፈለገው። በቃ እፎይ ሴጋ የኔ ሐሳብ ያሸንፋል ብሎ ስላሰበው እንደዚህ የሚያደርገው ይሄንን ሐሳብ ያመጣው ለምንድን ነው? በኦርቶዶክስ ቤተክርስቲያን ሃይማኖቱ አቡ ለዛውም ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ያለው እንትና አትናቴዎስ አስቡት። አትናቴዎስ በኦርቶዶክስ አጠቃላይ በካቶሊክ እና በፕሮቴስታንት በካቶሊክ በስላሴ ዶክትሪን ታሪክ የስላሴ አባት እየተባለ የሚነገርለት ሲሆን አትናቴዎስ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው በማለት አሪዮስን እንዲወገዝ ያደረገው ትልቅ የሃይማኖት አባት ነው። እንደውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ አትናቴዎስ የሚባል ይቀደስለታል። እንደ አብ እንደ ኢየሱስ እንደ ማርያም ሁሉ ይቀደስለታል። ልብ በሉ። ይሄ ሰውዬ መጽሐፍ ቅዱስን ብሉይ ኪዳን ላይ ያለው መጽሐፍ ቅዱስ መሰረት በማድረግ አዲስ ኪዳንም ላይ አለ መሰረት በማድረግ ለእግዚአብሔር አካላቶች አሉት ነገር ግን አይመረመሩም ብሎ ያምናል። ይሄንን አጽድቋል። ሲጀመር ሁሉም አባቶች በዚህ ይስማማሉ። ምክንያቱም ኢየሱስ ክርስቶስ ምን ብሏል መሰለህ ለሐዋርያቶቹ ሉቃስ ወንጌል ላይ ካልተሳሳኩኝ በእግዚአብሔር ጣት አጋንንትን የማወጣ ሲሆን ብሏል። እንግዲህ ኢየሱስ የእግዚአብሔር ጣት ምን አይነት እንደሆነ በምሳሌ ነው በምን ነው አላላቸው። ሐዋርያቱም የእግዚአብሔር ጣት ምን ይመስላል ብለው አልጠየቁም። ኖርማሊ ቀጥታ ነው የተቀበሉት። ኖርማሊ በእነሱ ጭንቅላት እግዚአብሔር አይመረመርም ነገር ግን በእግዚአብሔር ጣት ስል የሚለው እግዚአብሔር ጣት እንዳለው ነው የሚያሙት ሐዋርያቶቹም ኢየሱስም ማለት ነው። ብሉይ ኪዳን ላይ ለእግዚአብሔር አካላቶች ተቀምጠዋል። የስላሴ አባት የተባሉት የሃይማኖት አበው በክርስትና ታሪክ መጽሐፍ ቅዱስ ላይ ባለው ልክ እግዚአብሔር አካል አሉት ነገር ግን አይመረመሩም ብለው ያምናሉ። በኦርቶዶክስ ቤተክርስቲያን አንድ ያዙ። በእስልምናም ሃይማኖት ቁርአንና ሐዲስ ላይ ያለው ቀጥታ የመጣውን እንቀበላለን ነገር ግን አይመረመርም። አምላክ ይሰማል ሲባል የኛን አይነት ጆሮ አለው ማለት አይደለም። አምላክ ያያል ሲባል የኛን አይነት አይን አለው ማለት አይደለም። ቀጥታ መስማትና ማየት የሚለውን ቀጥታ እንቀበላለን ነገር ግን እነዚህ ማያና መስሚያ የሚባሉትን ከሰው ጋር ከፍጡራን ጋር አናመሳሰልም የሚለው የእስልምና ዋናው አስተምሮና የኦርቶዶክስ ቤተክርስቲያን ይሄንን ይቀበላሉ በቀጥታ። ነገር ግን ፕሮቴስታንቶች ይሄ ምሳሌያዊ አነጋገር ነው ይላሉ። እጅግር አይን ሲል እግዚአብሔር ይሰማል፣ እግዚአብሔር ምድር መረገጫዬ ናት፣ እግዚአብሔር እጅ አለው ክንዴ ሲል እንደውም እግዚአብሔር ሁለት ቀኝ እጅ ነው ያለው በነገር ላይ እጆችህ ነው የሚለው ለምሳሌ እግዚአብሔር ማለት ነው። እና ይሄንን ምን አሉ ፕሮቴስታንቶቹ ምሳሌያዊ አነጋገር ነው አሉ። ፕሮቴስታንቶቹ ምሳሌያዊ አነጋገር ነው ያሉት የአይሁድን ትርጓሜ በመከተል ነው። አይሁዶቹ በ14ኛው ክፍለ ዘመን ኦር በ13ኛው ክፍለ ዘመን ምሳሌያዊ አነጋገር ነው ብለው መጽሐፍ ቅዱስ ላይ ያሉትን ቀይረው እንጂ ከዛ በፊት የነበሩት ጥንታዊ አይሁዶች መጽሐፍ ቅዱስ ላይ ያለውን እግዚአብሔር ያል ይሰማል፣ እግዚአብሔር ምድር መረገጫው ነው የሚለውን ምሳሌያዊ አነጋገር ሳይሆን ቀጥታ የእግዚአብሔር አካል ነው ብለው ይቀበሉ ነበር። ልብ በል ምሳሌያዊ አነጋገር ነው ያሉት ለምንድን ነው? በ8ኛው ክፍለ ዘመንና በ9ኛው ክፍለ ዘመን የእስልምና ነገስታቶች ከመካና መዲና አልፈው እስከ ፐርሻ ያደረሱ እስከ ፐርሻ እስከ ስፔን እስከ ደቡብ ፈረንሳይ ሲሄዱ በተለይም ፐርሻ አካባቢ ሲደርሱ ፐርሻ ብሎ ማለት የድሮዋ ፐርሻ የአሁኗ ኢራን ማለት ነው። ይሄ ኢራን፣ ኩራሳን፣ ኢራቅ አካባቢ የግሪክ ፍልስፍናዎች በሰፊው ይካሄዱ ነበረ። ልብ በል እዚህ ጋር ባቢ የግሪክ ፍልስፍናዎችን በተጨማሪ በፐርሻ አካባቢ የተለያዩ ኮከብ ቆጣሪዎች ህዝቦች ነበሩ። ፐርሻ በድሮ ዘመን ስልጣን ያላት የሚባሉ ህዝቦች ናቸውና እነዛ ኮከብ ቆጣሪ የሚባሉ ነበሩ፣ ዞራስተሪያን የሚባሉ ነበሩ። ከዛ እስልምና ከመካ መዲና ወደ ኢራቅ ወደ ፐርሺያ ሲሄድ ህዝቡ ሃይማኖታዊ ክርክር ገጠመ። ክርስትና፣ እስልምና፣ አይሁድ፣ ኮከብ ቆጣሪዎች፣ ዞራስተሪያኖች፣ የግሪክ ፍልስፍና ተከታዮች ምን ይገጥሙ ነበር? ክርክር ይገጥሙ ነበር። በዛ በክርክር ምክንያት አንዳንዶቹ ጭራሽም ሃይማኖታቸውን የራሳቸውን ቀጥታ ከአባቶች የተቀበሉት እንትተው ወደ ኮከብ ቆጣሪዎች ወደ ግሪክ ፍልስፍና ሄዱ። ስለዚህ ያ የግሪክ ፍልስፍና በተለይ እስልምና ውስጥ ገብቶ ሙዕተዚላና ጀህሚያ የሚባሉ አካላቶች ተፈጠሩ። እነዚህ ሙዕተዚላና ጀህሚያ የሚባሉ ጭራሽም አይሁዶች ላይ አፌክት አድርጓቸው በእነዚህ ግሩፖች ምክንያት አይሁዶች በ13ኛው ክፍለ ዘመን አካባቢ በቃ ምንድነው መጽሐፍ ቅዱስ ላይ ድሮ የተጻፈው ብሉይ ኪዳን ላይ እግዚአብሔር ይሰማል ያያል የተባለው ይሄ ምሳሌያዊ አነጋገር ነው ብለው ሐሳባቸውን ቀይሩ እና አንድ ነገር እንደዚህ አይነት ነገር ስናቀርብ ከኋላ ያለውን ታሪክ ጀምረን ካልተረዳ ነው እውነቱ ግልጽ አይሆንም ማለት ነው።
ያው አስረዘምኩ መሰለኝ ይቅርታ ግልጽ ካልሆነላችሁ ችግር የለውም ግን እኮ ሐሳብሽ አሁን መሲ ችግር የለውም አሁን እነው ፎይ ትክክል ናቸው ገብቶሻል አባባል አሁን መጽሐፍ ቅዱስ ውስጥ የተጨመሩ ነገራቶች አሉ እነዚህ የተጨመሩ ነገራቶች ማን እንደጨመራቸው እየፈለግን ነው አሁን ፍለጋ ላይ ነን እንጂ አሁን እግዚአብሔር ጺም አለው ጺሙን እየላጨ እግዚአብሔር እግር አለው አንጀት አለው ቅንድብ አለው ከንፈር አለው ውድድ አለው እንጥላለው ምናምን የሚባለው ነገር አንቀበለውም ገብቶሻል ስለዚህ አባቶች ተሳስተዋል ምድር ላይ ስላሴዎች አካል አላቸው ብለው ያስተማሩ አባቶች ተሳስተዋል ስህተት ላይ ናቸው ማስተካከል አለባቸው እግዚአብሔር አካል የለውም ብለው እስኪያስተምሩኛ ደግሞ ትግላችን ያው እንትን ይላል እንትን አንልም ማለት ነው ሰምተሻል መስዬ አንቺ አሁን የነሱ ደጋፊ ነሽ አካል አላቸው ብለሽ እንትን እያልሽ ነው የነሱ ሐሳብ ተቀበለሽ ነው መጽሐፍ ቅዱስ ላይ ያለው አንደኛ መጽሐፍ ቅዱስ ላይ ያለው ነብያትና ሐዋርያትና እና ኢየሱስ ምሳሌው አነጋገር ነው ብሎ ለማንም አላስተማሩም ሲጀመር እግዚአብሔር እንጥላለው ጭንቅላት አለው ማህፀን አለው አላሉም የመጣውን ቀጥታ ተቀብሏል ሐዋርያቶች ኢየሱስ ክርስቶስ እኔ በእግዚአብሔር ጣት አጋንን ታዋጣለው ሲል ሐዋርያት መጡ ወይ ጴጥሮስ ማን ነው ማቴዎስ መጡ ጣት ማለት ምን ማለት ነው ብሎ ኢየሱስን አልጠየቀው ምሳሌው አነጋገር ነው ብሎም አልመለሰም ስለሚያውቁ ነው እኮ እኛ ምን እንትን የምንለው አሁን እኛ እያልን ያለ ነው ምንድነው ሐዋርያት በተረዱበት እና ኢየሱስ ነብያት በተረዱበት ነው የምንረዳው አልጠየቁም እነሱ አሁን ቁርአንና ሐዲስ ላይ ለምሳሌ ቁርአን ላይ አላህ ሰሚ ነው ይላል መጽሐፍ ቅዱስ ላይ እግዚአብሔር ይሰማል ይላል አይደለም ይሰማል ሲባል ምንድነው የሚል ፍልስፍና ውስጥ አንገባ ማለቀ ይሰማል ተብሏል ይሰማል ብለን ነው የምንይዘው ነገር ግን ይሰማል ስንል ከፍጡር ጋር ያስተያየ ነው አይደለም ምክንያቱም አምላካችን አላህ Subhanahu Wa Ta'ala ለይሰ ከሚስሊሂ ሸይኢን ይላል እሱን የሚመስለው ነገር የለም ስለተባለ እሱን የሚመስለው ነገር የለም ነገር ግን እንትን በሃይማኖት ክርክር የራሳቸውን ነጥብ ማምጣት የፈለጉ ማህበረሰብ ማደናበር የፈለጉ ፈጣሪ ጭንቅላት አለው ወይ ፈጣሪ እንጥላለው ወይ ፈጣሪ ጥፍር አለው ወይ ምናምን የሚል ፍልስፍና ውስጥ የሚጨምሩት ያ በሃይማኖት እንትን ውስጥ የለም ተጨማሪዎች ናቸው ይሄንን ነጥብ አስጥላለው የሚል የክርክር ንግድ እንጂ መጽሐፍ ቅዱስ ላይ እግዚአብሔር ጭንቅላት አለው ይሄ አንጎል አለው ይሄ ሰርሰርግ አንጎል አለው የሚባል ነገር የለም የተጻፈውን እንቀበላለን ነው በተጻፈው ላይ አንጨምርም በተጻፈው ላይ አንፈላሰፍም ነው የሃይማኖት አበው አመለካከታቸው ሃይማኖት አበው አሁን እኔ እየደገፍኩም ሳይሆን ሲጀምር ሃይማኖት አበው በስላሴ የሚያምኑ ናቸው ሲጀምር ደግሞ ለስላሴ አካላት አለው ያሉት አንደኛ መጽሐፍ ቅዱስ ላይ ያለውን ሐሳብ በመውሰድ ኢየሱስ ጋር በማጣመር ነው ኢየሱስ እንደምታውቀው በስላሴ ዶክትሪን እግዚአብሔር ወልድ ነው እግዚአብሔር የተወለደው እግዚአብሔር ማለት ነው እንግዲህ ኢየሱስ ብሎ ማለት ባጭሩ ቁመትና እሺ ምንድነው ቀጥይ አይ እንትን ለማለት ነው ቀጥይ ጨርሽ እሺ አሁን ኢየሱስ ክርስቶስ በስላሴ ዶክትሪን እምነት እግዚአብሔር አብ እግዚአብሔር ወልድ የሚባል እግዚአብሔር መንፈስ ቅዱስ የሚባል አለ ኦኬ ከሶስቱ እግዚአብሔሮች መካከል ኢየሱስ አንዱ እግዚአብሔር ወልድ ነው ኢየሱስ ሁላችሁም እንደምታውቁት በአጭር ቁመትና በጠባብ ደረት የተወሰነ ልክ እንደኛ አይነት ሰው ነው ብሎ ማለት ወንድ ልጅ ላይ ያለው የሰውነት አካል በሙሉ አለው ስለዚህ ሃይማኖቱ አበው የተባሉት መጽሐፍ ቅዱስ ላይ ያለውን ወስደው መሲ ምን ማለት ነው በአጭር ቁመትና በጠባብ ደረት ማለት ምን ማለት ነው በጠባብ ደረት ብሎ ማለት ይሄ የሰው ልጅ ያን ውስን ነው ቁመቱንም የምታውቀው ነው ውስን ነው እኮ በአጭር ደረትና በጠባብ ደረት ምናምን ምንድነው ታዲያ ምን ዳይናሶር ነው እንዴ ታዲያ ሰው ከሆነ ታዲያ ለምን በአጭር ደረት ያን ሰውነቱን ለማስረዳት ነው እንደዘሙት ያሁን በስላሴ ዶክትሪን አስተምሮ የፕሮቴስታንት ሃይማኖት አባቶች ብትል እኮ በየትኛው ቁመት ተለክቶ ነው አሁን ኢየሱስ ክርስቶስ በአጭር ቁመትና በጠባብ ደረት የተባለው በማን ቁመት ተለክቶ ነው ኢየሱስ አጭርና ጠባብ የተባለው አሁን እነሱ እንደዛ እያሉ ያሉት ሰውነቱን ለማስረዳት ነው አሁን እግዚአብሔር ገብቶኛል አይ መውደድ አለመውደድ ቢወደንማ ሌላ ነገር ነበረ የት ነው የሚወደን ኢየሱስ በአጭር ቁመትና በጠባብ ደረት ተወስኖ ሲባል በማን ቁመትና ደረት ተለክቶ ነው አጭርና ጠባብ ይሆናል በማን ኦኬ ከኛም ቢረዝመው ማን ነው ረጅም የተባለው በማን ከማን ጋር አወዳድረው ነው ኢየሱስ አጭርና ጠባብ ያሉት ያኒ በራሳቸው ቁመት ነው እንግዲህ እነሱ ሰዎች ናቸው ራሳቸውን ቁመት ስለሚያውቁት ነው ኖርማል የሰው ልጅ ማጆሪቲ ማህበረሰቡ ቁመት ማን መሆን ነበረበት ኢየሱስ አጭር ቁመትና ጠባብ ደረት ከተባለ ማን መሆን ነበረበት ነው ማለት ረጅሙ ማን ነው እግዚአብሔር ነው ረጅሙ አይደለም ረጅምና አጭር ሳይሆን እግዚአብሔር መንፈስ ነውና መለኮት በስጋ ተገለጠ ስለሆነ በስጋ ሲሆን ተወስኗል ነው
እንደዛ ነው እኮ በአጭር ደረት በጠባብ ምንድነው የሚሉት እንደዛ ሲሉ ያሱን የሚገልጽ ነገር ሆኖ ሳይሆን ግን መለኮት በስጋ ሲገለጥ ወይም ደግሞ እግዚአብሔር ወልድ በስጋ ሲመጣ ተገድቦና ተወስኖ ነው የመጣው እና በዛ ካሉ ውስጥ ግን እሱ ሂዩጅ እንደሆነና ትልቅ እንደሆነ ለመናገር የሚጠቀሙበት ይመስለኛል እኮ መለኮት ቁመቱ ረጅም ነው ደረቱ ሰፊ ነው ረጅምና ሰፊ ሳይሆን በዛ ስጋ ውስጥ ብቻ የሚገደብ አይደለም ነው ባጭሩ የሚገደብ ካልሆነ ታዲያ ለምን እንደዛ ይሉናል አጭርና ጠባብ ብለው ለምን ያስረዱናል ባጭርና ሲምቦሊክ ይቅርታ እሺ እንመለስ አሁን እንመለስ በቃ እንመለስ ወደ እንትናችንና እንዳንወስደው እንመለስ አሁን ዝም ብለን አሁን ወደ ነው ፎይና ወንድሜ ብየዋለሁ ትክክለኛ ትምህርት እያስተማረ ነው እና ወደና አባቶች ተሳስተው ኢየሱስን ካደው እኮ ታዲያ እንደዛ ከሆነ እኮ ኢየሱስን ካደው እኮ አሁን እሱ እኮ ኖርማሊ የአይሁድ እምነት ተከታይ ነው እንጂ ስለዚህ ተከታይ አልካደም እንዴ መብቶ ለምን ፓጋን አይሆንም እንዴ የግድ ክርስቲያን ልታደርጊው ነው የሱ ደጋፊ ከሆንኩማ ሄድብሃለሁ እንደው ሄጅስ እንደዚህ ይለኛል በግድ ክርስቲያን ልታደርጊው ነው እንዴ ላ ለጭማቅ አሁን አዳምጠኝ እንዴት እንደምትጨመቅ ማለት ነው ያኒ ውጤቱን አሲሩን ጭማቂውን ጁሱን በደንብ ግልጽ እንዲሆንልህ ማለት ነው አሁን እፎይ ሲጋ ምንድነው ያደረገው እኛ አንዲ ፈጣሪ ያለን ያለው ሁሱ ጋር ፖለቲካ ሲሰራ ማለት ነው አንዲ ፈጣሪ ነው ያለን ከፍጥረታት በላይ ከፍ ያለ ይሄንን ከአይሁድና ከእስልምና ቀጥታ ሰርቆ ነው እንደውም አንድ ማስተዋውሰው ኢማሙ ሻፊዒ ረሂመሁላህ ሲያስተምሩ ስለ አምላካችን አላህ Subhanahu Wa Ta'ala አምላካችን አላህ Subhanahu Wa Ta'ala አንድ ነው በሐዲስ በቁርአን የተገለጠው አይደለም ይሄን አንድነትን ያብራሩበት መንገድ አለ አይደለም አንድ ነው ሲባል ይሄ ዝም ብሎ እናንተ የምታስቡትና ተንጭቅላት ውስጥ ያለው አንድ አይደለም እያሉ ያብራሩትን አይሁዶች እንደውም አንድ የሆነ ራባ ያለ እዚህ ፈላሻ አለ እሱም ያስተምረውን አምጥቶ ምንድነው ያደረገው ቀጥታ የኢማሙ ሻፊዒን የእስልምናውንና የአይሁዱ ራባውን ጽሁፍ አንብቦ ነው ሲናገር የነበረው እንጂ ስላሴን አይመለከትም ልብ በል ባቢ ስላሴ ብሎ ማለት እግዚአብሔር አብ እግዚአብሔር መንፈስ ቅዱስ እና እግዚአብሔር ወልድ ሲሆን እግዚአብሔር አብ ማንንም ያየ የለም እግዚአብሔር መንፈስ ቅዱስም መንፈስ ነው እግዚአብሔር ወልድ ግን ይሄ የተወለደው እግዚአብሔር እጅግር ያለው ቅድም ባጭር ቁመትና በጠበበ ደረት ያልኩት ነው ሶስት አካላት ናቸው አካላታቸው እንትን ነው የተለያየ ነው አይመሳሰልም እንደዛ ብሎ የሚያምን እንዴት ነው መጥቶ እኛ ፈጣሪያችን አንድ ነው ከፍጥረታት በላይ ከፍ ያለ ነው ባህሪያት የሉትም በነገር ላይ አሁን እሱ ማህበረሰቡ እንዲደናገጥና እጅግር የሚለውን እንዲጠላ ፖለቲካ ሰራ እንጂ ያኒ እጅግር ገጣጥማችሁ አምልኮ አይደለም አዎ መብት ነው ይሄ ምንድነው ስግብግብነትን ነው የሚያሳየው ምክንያቱም አሁን እግዚአብሔር መጽሐፍ ቅዱስ ላይ ስግብግብነት እኮ አይደለም ያው ክርስትና ታውቂዋለሽ አስተምሮቱ ከጊዜ ወደ ጊዜ እየተሻለና እየታደሰን የመጣው ምንም እንትን እኮ የለውም አሁን እሱ ይመጡ አዲስ ሐሳብ አዲስ አስተምሮ ይዘው ቢመጣ እኔ ተቀብየዋለሁ እግዚአብሔር መንፈስ ነው በመንፈስም ሊመለክ ይገባል እግዚአብሔር አንድ ነው እኔ ተቀብየዋለሁ እግዚአብሔር አካል የለውም ማለት ፎይ እኔም ተቀብየዋለሁ መብቴ ነው መብቱ ነው አይደል አሁን እኮ አንተ የምትለው አንድ እግዚአብሔር አይደለም እኮ እነሱ ጋር ያለው አይደል እንዴ እግዚአብሔር ወልድ አለ እግዚአብሔር መንፈስ ቅዱስ አለ እግዚአብሔር አብ አለ የት አለ እግዚአብሔር ወልድ የቱ ጋር ነው ያለው እግዚአብሔር ወልድ ከማርያም የተወለደው ነው ኢየሱስ የቱ ጋር ነው እግዚአብሔር ወልድ የሚል የቱ ጋር ነው ያለው ከየት ነው የመጣው እኮ እነሱ የትሪኒቲ አስተምሯቸው እንደዛ ነው የስላሴ እሱ ሌላ ነገር ነው እንዴ ሸምሟቸው ነው እንጂ አያምንም እፎይ በስላሴ አያምንም አሪ ስለማውቀው እኮ ነው አያምንም ስለፎይ አሁን እኮ እኛ ስለፎይ ላይ እኮ አይደለም የምናነጻጽረው እኛ ዶክትሪን ያላት ቤተክርስቲያን የምትናገረውን ሊቃውንቶች የተናገሩትን ነው እንጂ የፎይን ሐሳብ እኮ አይነው እኮ ፎይ እንዴት እንደሚረዳ መጽሐፍ ቅዱስን ማለት ነውና ግን ደግሞ የተናገሩት አባቶች ሲናገሩ ሊቃውንቶችም የሚያስረዱት ስለ ስላሴ ያላቸው አመለካከት 325ቶቹ ሊቃውንቶችም የተናገሩት ያንን ነው በእግዚአብሔር ወልድ ያምናሉ እግዚአብሔር ወልድ የሚባል እንዳለ ያውቃሉ ከማርያም የተወለደ እንዳለ ስለዚህ እነሱ ናቸው በእግዚአብሔር ወልድ የሚያምኑት አዎ ታዲያ አሁን አንተ እፎይ አያምንም እኮ በእግዚአብሔር ወልድ እኮ እፎይ እኮ አያምንም ምን ሆናችሁ ነው እናንተ ሰዎች እየነገርኳችሁ እፎይ በእግዚአብሔር ወልድ አያምንም እግዚአብሔር ወልድ የሚባል የለም መጽሐፍ ቅዱስ ውስጥ እኮ የለም እፎይ የስላሴ አማኝ አይደለም እያልክ ነው ባጭሩ አይደለም አዎ አይደለም ስላሴ እሱ ኦርቶዶክስ አይደለም ኦፒዬ ባለፈ ምን ብያለሁ እፎይ የአይሁድ እምነት ተከታይ ነው ምክንያቱም ስላሴን ክዷል የኢየሱስን ፈጣሪ ክዷል አሁን ከኦርቶዶክስ ይልቅ እኛን ነው ያመነን ያለው መብቱ ነው እኮ እንዴ መሲ መቃወም የለብሽም መብቱ ነው
ግን ለምንድን ነው ኦርቶዶክስ ነኝ የሚለው? ለምን ግልጽ አያደርግም? እኔ ኦርቶዶክስ አይደለሁም። እንዴት ነው ህዝብ የሚያፈራው? እስኪ አሁን አይሁድ ነኝ ብሎ ኦርቶዶክሳውያንን ማፍራት የሚችለው እንዴት ነው? አይቻልማ። ለምሳሌ ነው የምነግርሽ እንጂ የእሱ ስራ አይደለም፣ ግን መብቱ ነው። አሁን ጉባኤ እፎይ የሚባል ኦርቶዶክስ ቤተክርስቲያን ላይ እንጠብቅ። ልክ እንዳለፉት ጉባኤ አትናቴዎስ፣ ጉባኤ ቀልቄሎን እንደተባለ ሁሉ ጉባኤ እፎይ በኦርቶዶክስ ቤተክርስቲያን የለም። ጉባኤ ባቢሎን አይሆንም። እንደዛ የሚባል ነገር የለም። ለማንኛውም ወደ ቁም ነገሩ ስንመለስ እነ እፎይ ቲክታክ ላይ የሚያስተምሩት ትምህርት ትክክል ነው። እግዚአብሔር መንፈስ ነው፣ በመንፈስም ሊመለክ ይገባል ካለ መጽሐፍ ቅዱስ ያ ጥቅስ መሰረት አድርገው ነው እያስተማሩ ያሉት። ቤተክርስቲያን ደግሞ ኦርቶዶክሳንን አታስተምርማ። ስለዚህ አሁን እናንተ የትኛው ቤተክርስቲያን ቨርቹዋል ቸርች ልትመሰርቱ ነው? ምን ችግር አለው? መብታችን ነው እኮ እኛ የፈለግነው። የትኛው ቤተክርስቲያን ናት? እና ፎይ ማህበራዊ ሚዲያ ቲክቶክሶች የትኛው ቤተክርስቲያን ናት? ምን ያለችው? እኔ እንጃ። ሐሳቡን ተሸክማ የመጣችው እየተቃወመች የመጣችው ቤተክርስቲያን የትኛው ቤተክርስቲያን ናት? ምንም የተቃወመች ቤተክርስቲያን እየተቃወሙ ያሉት እኮ ቲክቶክ ላይ ያሉ ኦርቶዶክስ ክርስቲያኖች ናቸው። ሊቃውንቱ አባቶቻቸው እነሱን የምትቃወማቸው እኮ ነው። የእነሱን አስተምሮ እነሱ ናቸው እኮ የእነሱን አስተምሮ የምትቃወም ቤተክርስቲያን የትኛው ቤተክርስቲያን ናት? ቤተክርስቲያን እስካሁን የላቸውም አይደለም። እነሱን ማትደግፋቸው ቤተክርስቲያን የትኛው ቤተክርስቲያን ናት? እነማን ነው? ሐሳብን ግልጽ አድርገው። ባቢሎን የኛን ነው የኔ የእፎይ እነፎይን እኮ የሚቃወም ሰው ብቻ ሳይሆን የመጣው መሬት ላይ ያለችው ኦርቶዶክስ ማህበራዊ ሚዲያ ላይ የሚሰጠን አስተምሮ እሷ ያች የምትቃወመው ቤተክርስቲያን የትኛው ቤተክርስቲያን ናት ነው የምልሽ? ኦርቶዶክስ ቤተክርስቲያን። የትኛው ኦርቶዶክስ ቤተክርስቲያን? ብዙ አይነት ኦርቶዶክስ ቤተክርስቲያን አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማን ያውቃታል? የኢትዮጵያ ኦርቶዶክስ ቤተክርስቲያን ማን ያውቃታል? የኦርቶዶክስ ቤተክርስቲያን ደግሞ ሁሉም ያውቃታል። ልትክዱና ልታስተባብሉ በማችሉት ውስጥ ኦሪየንታል ሁሉም ያውቃታል። መካድ እኮ አይደለም አስተምሯ ስህተት ነው። ብዙ የጨመረችው ነገር አለ፣ ብዙ ያጎደለችው ነገር አለ ብሎ ስለሚያምኑ አሁን እንደዛ ብሎ ነው የሚያምኑት እኮ። ምንም ስህተት የለም። ሊቃውንቶቻቸው ተስማምተው አምነው ለዘመናት በቤተ ክርስቲያን ውስጥ ተቀብለው የኖሩት አስተምሮ ነው። ዛሬ እናንተ መጣችሁ እንዳሪዎስ ፎጣችንን ዘርግተን እንቃወማለን ካላችሁ ተቃወሙ። እግዚአብሔር ነው የሚፈርደው። እግዚአብሔር ይፍረደን እንጂ እግዚአብሔር አካል አለው፣ አጥንት አለው፣ ጎን አለው፣ ኩላሊት አለው፣ ሳምባ አለው የሚል አስተምሮ አንቀበል ይናገሩ። እንደውም ከስላሴ አንዱ እግዚአብሔር ወልድ አይደለም እንዴ ይላሉ። መስዬ ቪዲዮውን ጨርሰሽ የለም መጽሐፍ ቅዱስ ውስጥ የሌለ ነገር አንቀበልም። እግዚአብሔር ቅንድብ የለውም። እስኪ ማን ነው አለው ብሎ እስኪ አባ ማቲያስ መጥተው እስኪ ቃወም እናያለን። እስኪ አለው ብሎ እስኪ ከራከሩ